ሴቶቹ በከባድ ተጣሉ። ማርታ አለቀሰች። ሶሊያና አቤልን መረጠች። ወይኔ ለካ ምርጫ ላይ ናችሁ እናንተ። ቤት ደግሞ ምርጫ ካልሆነ በስተቀር ራሳችሁ አፍቅራችሁ አንድ ወንድ ልጅን ወይም ፍቅረኛ የሌለውን ባለትዳር ያልሆነውን የልጅ አባት ያልሆነውን ፈልጋችሁ ማፍቀር አቅቷችሁ ነው መታችሁ የሰው ባል ላይ እየተለጠፋችሁ ምርጫ ላይ ውስጥ የምትገቡት። ኤርሜላ ምርጫ ውስጥ፣ ማነች ማርታ ምርጫ ውስጥ፣ ሁለቱ ወንዶች ደግሞ የአራት ሴት አጫዋቻዎች። አያ ረቢ፣ አራት ሴት ሁለት ወንድ፣ አራት ሴት ሁለት ወንድ። ያ ረቢ ከዚህ አውጣኝ ከነጀላ ነባሲ ያ ረቢ ጀዴ ኦሮም ፋኔ ይችላል። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖ ትላንትና እንግዲህ ብቅላ አልኩ እንደ ፈጣሪ ትግስት ውስጠኝ አቤል የሚባለው ይሄ የሴት አልጫ ማለት ነው። የወንድ አልጫ የሴትም አልጫ ነው። እና ምን ልላችሁ ፈልጌ ነው፣ ትላንትና ሶሊያናን ዋሽተኛል፣ እውነት ሩታና ከአብርሽ እወጣለሁ ብለኝ ነበር ከኔ ጋር የተታረቅከው ብላ ስትጠይቀው እንግዲህ እኔ ምንም አልዋሸውሽም ብሎ ነበር የመለሰላት። ዛሬ ደግሞ እንግዲህ ሰላም ሆኖ እንደዚህ ፍቅር በፍቅር ሆኖ መጥተዋል ማለት ነው። ሶሊያና ደግሞ ማርተን ለማናደድ እንግዲህ አቤል ባትፈልገውም ከአቤል ጋር ትሆናለች ማለት ነው። ልክ እኔ እንጃ አላውቅም ምን አይነት ሴቶች እንደሆኑ። አሁን ዩቱብ እንዴት እንዳስጠላኝ እናንተ። ሁልጊዜ አንድ አይነት ስራ ማየት ያስጠላል። ኧረ ይዘጋል። ዝግት ነው የሚያደርገኝ። ፈጣሪ ወይ የራሴን ነገር ስጠኝ ጌታ መድኃኒዓለም የራሴ ነገር ስጠኝና እንደዚህ የሰው ነገር የማልሰራበት በቃ እንዴ አያቸው ነበር እኮ ሩትዬን ብቻ ነበር ማየው እሷ ስለምወዳት ሌሎችን ድርሽም አልላቸውም ነበር ባልሰራ ኖሮ።